ታዋቂውን ጋዜጠኛ እየደበደበ ያስደበደበ ሳይፈልግ ፊልም እየቀረጸ የዩቲዩብ መነገጃ ያደረገው ልጅ ማለት ነው። ዛሬ ማምሻውን በወጣው ዜና እንግዲህ ጀግኖች ናችሁ፣ አሳሰራችሁታ። እዩ ጩፋ ታስሯል። እዩ ጩፋ የልጁ እንትን አለ አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። 6 TikTokers have been arrested after an award show including Ethiopia's creator of ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንገልጻለን። እኔ እዚህ ቪዲዮውን እያየሁ በቀጥታ ሐሳቤን ለእናንተ ሳጋራ እናንተ ደግሞ ኮሜንት ሴክሽን ላይ በመግባት በጨዋ ደንብ የተሰማችሁን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ለቻናላችን አዲስ የሆናችሁ ይሄንን ውድ ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችንም ይሄንን ቪዲዮ ላይክ እናድርገው። ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ያው አሁን ይዤላችሁ የመጣሁት ዜና ስለ አዶናይ አይደለም፣ ስለ ፍሬዘር ነው። ያው ፍሬዘር እንደምታስታውሱት በአዳማ ከተማ ታዋቂውን ጋዜጠኛ እየደበደበ ያስደበደበ ሳይፈልግ ፊልም እየቀረጸ የዩቲዩብ መነገጃ ያደረገው ልጅ ማለት ነው። ዛሬ ማምሻውን በወጣው ዜና እንግዲህ የአዳማ ፖሊስ በቁጥጥር ስር አውሎታል። ያው ለጥያቄ እንፈልጋለን ብሎ በቁጥጥር ስር አውሎታል። የአዳማ ፖሊስ እጅግ በጣም ነው የምናመሰግነው። እንደዚህ ነው መሆን ያለበት። ማንም ሰው ማንንም መምታት ማስመታት አይችልም። ማንንም ሰው ያለ ፍቃዱ ካሜራ ደቅኖ እየቀረጹ ማሰቃየት አይችልም። ህግና ህግ ብቻ ነው ማንንም ሊዳኝ የሚችለው። ስለዚህ ላደረጋችሁት ነገር እጅግ በጣም ነው የምናመሰግነው የአዳማ ፖሊስ። ለዛውም አንድ ታዋቂ ጋዜጠኛ ምንም ጥፋት እንኳን ቢያጠፋ ጥፋቱን በህግ ነው መዳኘት ያለበት እንጂ እነሱ የሰፈር ጎረምሶች ተሰብስበው እየደበደቡ ያስደበደቡ ካሜራ እየቀረጹ ታዋቂ ጋዜጠኛ እንግዲህ ብዙ ነገር ለኢትዮጵያ የሰራ ጋዜጠኛ ነው። ምንም አይነት ጥፋት እንኳን ቢኖርበት በእንደዚህ አይነት መገድ አልነበረም መቀጣት የነበረበት። ስለዚህ የአዳማ ፖሊስ ያደረጋችሁት ነገር እጅግ በጣም ነው ደስ የሚለው። ለፍሬዘርም ደግሞ ተገቢውን ቅጣት ወይም ደግሞ ያስተምራል የሚለውን ነገር ሰጥታችሁ አስተምራችሁ እንደምትለቁት ተስፋ አደርጋለሁ። ጀስትስ እንደዚህ ነው ሰርቭ መሆን ያለበት። ለሌሎችም ያስተምራል የሚለውን ተገቢውን ቅጣት ቀጣችሁ እንደምትለቁት ተስፋ አደርጋለሁ። በጣም ነው የምናመሰግነው በድጋሚ የአዳማ ፖሊስ ማለት ነው። የትኛውም ክልል ላይ የትኛውም አካባቢ ላይ ሰው ያለ ፍላጎቱ መደብደብ የለበትም። ሰው ያለ ፍላጎቱ ካሜራ የተቀረጸ መሰቃየት የለበትም። ምንም አይነት ጥፋት ቢያጠፋ ህግ እንዲዳኙ ወደ ህግ መውሰድ ነው ያለባቸው። ይሄን ነው ብለው ሰሞኑን መነጋገሪያ የነበረውን የጋዜጠኛ ሶፎንያስ ዋሲሁንን ጉዳይ ሁላችሁም ሰምታችኋል ብዬ አስባለሁ እና ከዛ ጋር በተገናኘ ያጋለጠው ግለሰብ መታሰሩ በትላንትናው ዕለት የአዳማ ፖሊስ አስታውቋል። እና ይህንን መረጃ ማን ነው መጀመሪያ ላይ ያጋራው የሚለው ሁላችንም ስንመለከት በመጀመሪያ ደረጃ የኛውን መረጃ ለህብረተሰቡ ያጋራው በቲክቶክ ስሙ አቤል አቡና የተባለ ግለሰብ ነው። እስኪ መጀመሪያ ምን ብሎ እንዳጋራ እሱን ሰምተን እንመለስ። ፍቃዱ ዛሬ ከመሸ በፖሊስ ቁጥጥር ስር ውሏል። ለጥያቄ እንደሚፈለግ የደረሰኝ መረጃ አለ። ይሄ ነገር እንደሚከሰት ኦብቪየስሊ ሁላችንም የምናውቀው ይመስለኛል። በተለይ ራሱ ፍሬዘር ባጋራው ተንቀሳቃሽ ምስል ላይ የታየው ክስተት አንዳንዶች ጋዜጠኛ ሶፎንያስ ላይ የደረሰው ነገር ተገቢ አይደለም፣ የደቦ ፍርድ ተሰጥቷል የሚል ጥያቄ ስላቀረቡ የእነሱንም ጥያቄ ተከትሎ ህግም የራሱ ማጣሪያ ስላለበት በዚህና በተለያየ ምክንያት ይሄንን ልጅ ለጥያቄ ፈልጎት ሊሆን ይችላል። ማንም ሰው ጥፋተኛ ሆኖ ከተገኘ ለህግ አካል ቀርቦ ምላሽን መስጠት እንዳለበት አምናለሁ። ነገር ግን ጉዳዩ የአንድ ወገን ብቻ ሳይሆን ደግሞ በዚህም በኩል ጋዜጠኛ ሶፎንያስ የተገኙበት የጽሁፍ የተገኙበት የድምፅ ማስረጃዎች ከበቂ በላይ ማስረጃዎች ይመስሉኛል። በተለይ ሰሞኑን የማህበረሰቡን እሴት በማጉደል ብዙ ቲክቶከሮች ለጥያቄ በማረፊያ ቤት እንዲቀመጡ ከመደረጋቸው ጋር ተያይዞ የማህበረሰብን እሴት ከማዋረድ የማህበረሰብን እሴት ከመናድ አንጻር የተመሳሳይ ጾታ ግንኙነት እጅግ ትልቁን ስፍራ የሚይዝ እንደሆነ አምናለሁ በእኔ ምልከታ። ምክንያቱም
በጣም ሞራልን የሚነካ የሰውን ማንነት የሚጻረር ከተፈጥሮ ጋር የተጣላ ነገር ስለሆነ ተመሳሳይ ጾታ ግንኙነትን የሚያበረታታ ነገር በህገ መንግስታችንም በወንጀል የተደነገገ ስለሆነ ይሄ ጉዳይ ላይ ጋዜጠኛ ሶፎንያስ አሻም ባቀረበለት ጥያቄ መሰረት መልስ መመለስ ሲገባው ጸበል ለመጸበል ወደ ጸበል ቦታ ራሴን ለማየት እገባለሁ ሚል አጭር መልስ ብቻ ነው የሰጠው። ካደረገው ድርጊት አንፃር ጸበል መጸበል ብቻ ሳይሆን ያለበት ወደ ህግ አካል ቀርቦ ጥያቄ መጠየቅ አለበት። የሱን ተንቀሳቃሽ ምስል አሳይቶ ለተደረገው ድርጊት በተጠያቂነት ፍሬዘር ማረፊያ ቤት የሚቆይበትና የሚጠየቅበት አግባብ ካለ ሶፎንያስ ላደረገው ድርጊት ቀርቦ የማይጠየቅበት ምንም ምክንያት አለ ብዬ አላምንም በኔ በኩል። ስለዚህ እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት መስጫ አስቀምጡልኝ። ተባረኩ። እንግዲህ የፍሬዘር መታሰር ብዙዎችን እያስገረመ ይገኛል በአሁኑ ሰዓት ላይ። መጀመሪያ ሰዎች ሲቃወሙት ነበረ፣ ሁላችንም እንደምናውቀው ማለት ነው። በተለይ ደግሞ ትልልቅ ፎሎወር ያላቸው ግለሰቦች ይህንን ነገር በማጋለጡ ማመስገን ሲገባቸው እነሱ ለምን አጋለጥክ? እንደዚህ አይነት ነገሮችን ስታጋልጥ አንተ ራሱ ለእንደዚህ አይነት ነገር የተጋለጥክ አይነት ግለሰብ ነህ በማለት እሱ ላይ በጣም ብዙ አይነት ትችቶችን እያደረሱበት ነበረ። ከትችት ሰንዛሪዎቹ መካከል አንዷ ሎዛ የተባለችው ግለሰብ ወይ ደግሞ መጀመሪያ ላይ ያቀረብኩላችሁ ሴትዮ ናት። ያን ቪዲዮ መጀመሪያ ለህብረተሰቡ ያሰራጨችው ምን በማለት አንተ የምትሰራው ኮንተንት ራሱ ለእንደዚህ አይነት ነገር የሚጋብዝ ነው፣ አንተ ከሱ ጋር ባለመሆንህ ምን ጥያቄ ወይ ደግሞ ምን አይነት ማረጋገጫ አለን በማለት ብዙ ሰዎች ሀሳባቸውን እየገለጹ ነበር። እስኪ ለማንኛውም እሷ የተናገረችውን ንግግር ልጋብዛችሁ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ይችን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ ይፈልጋለሁ። ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይህን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይለዋል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይለዋል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ከአንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁል ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁል ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍኮርስ የአንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማንኝ ብለህ ጠይቅ። አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ የፈረድክበት ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው፣ ለእሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች የማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎች እናውቃለን፣ ብዙ ናቸው።
እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቱቡን እዩት። የሚያወራው ወሬውላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረህ ውስጥ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስህ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው። በቪዲዮ ላይ እንደተመለከታችሁት ያው ቅሬታዋን እያቀረበች የምትገኘው በእንደዚህ አይነት መልኩ ነው። እሷ ብቻ አይደለችም፣ ብዙ ግለሰቦች ቅሬታ እያቀረቡ ነበረ እና ይህ ግለሰብ ባይታሰር በጣም ይገርመኝ ነበረ ከደረሰበት ያው ጫና አንጻር ማለት ነው። ያው ይህንን ነገር ስናደርግ ምንድን ነው የሚሆነው? ከዚህ በኋላ ግብረ ሰዶሞችን ወይ ደግሞ ያው እንደዚህ አይነት ነገር የሚፈጽሙ ግለሰቦችን ብናየውላ እንዳንጠቁም ነው የሚያደርገው ይህ ድርጊት ማለት ነው። ተገቢ ነው ብዬ አላስብም። እሱ ካደረጋቸው ነገሮች እኔ መጥፎ ነው ብዬ ማስበው ያው የደቦ ፍርድ መፍረዱ ነው ለእኔ ማለት ነው። ለህግ አሳልፈው መስጠት ነበረበት እና ብዙ ሰዎች እየተቹት የሚገኙት ለምን ለህግ አሳልፈ አልሰጠም፣ አንተን ማን ፈራጅ ያደረገ፣ ማን መቼ ያደረገ እያሉ ነበር ሀሳባቸውን እየገለጹ የሚገኙት። ብዙ ሰዎች ደግሞ አንተም የነሱ አባል ነህ፣ መጀመሪያ ላይ አብራችሁ ነበራችሁ፣ ስላልተስማማችሁ ነው የወላ ፋይል እያወጣህበት እያሉ ይገኛሉ። እና ይህ ድርጊት ብዙ ሰዎችን እያናደድና ያስከፋው ነው ተገኝቷል። ሲቀጥል ደግሞ እነሱንም እያበረታታን እና እንደዚህ አይነት ነገርን ቢደረግ ከዚህ በኋላ ጠቋሚ እንዳይኖር የሚያደርግ ድርጊት ይመስለኛል ህብረተሰቡ እያራመደ ያለው እና እነሱ በደንብ ጎልተው እንዲታዩና በጣም ስራቸውን በድብቅ እንዲሰሩ የሚያደርግ ተግባር ይመስለኛል። ከዚሁ ጋር በተያያዘ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። እስኪ ከቪዲዮዎች መካከል እስኪ አንዱን እንመልከት። ጀግኖች ናችሁ። አሳሰራችሁታ ተመራምራችሁ ደረሳችሁበትና እያንዳንዷን ቃል ሰንጥቃችሁ የኛ ሼርሎክ ሆልምስ መረጃ ካለበት ያ ሁሉ መረጃ ከዛ ሰው ይልቅ አስረን ብናጣራስ ተብሎ ይሄ ሰው እንዲታሰር ተደረገ። ከሆነ ይበላ አይመስለኝም። ከሆነም ባይሆን ከሆነ ማለቱ ራሱ ያሳፍራል። አይመስለኝም። እኔ ሰው ልጅ በዚህ ደረጃ ምን አይነት ልብ ቢኖረው ነው ሆኖ በዚህ ደረጃ እንደዚህ አፍጥጦ? አይመስለኝም። ከሆነ ያው ውስጥ ችግር የለውም። ፖሊሶች ባያውቁ እንኳን ወመኑ ያውቋል። ከሆነ ያውቋል፣ ችግር የለውም። ፍርድ ብላችሁ ደግሞ የደቡብ ፍርድ ምናምን ብላችሁ መጣችሁ። የኛ ቀልቦች የኛ ጻድቆች ለነሱ እጅግ በጣም ከመቆርቆራችሁ የተነሳ ለኩፍኩ ነው የተደረገው። አልተመታም፣ ለእስር የሚዳርገው እኔ እንጃ። እንግዲህ ያው ቪዲዮ ላይ ስለተለቀቀ ያው ሌላውም እንደዛ እንዳያረግ ምናምን ተብሎ ትምህርት መስጫ ካልሆነ በስተቀር ሉጢኮ እንዲህ አይደለም የሚመታው። አልተነካም እኮ እሱ። ኤኒዌይስ አኩርታችሁኛል። በጣም አኩርታችሁኛል። እኔ ኮርችባችኋለሁ ማለት በዚህ ልክ ለሰው መብት ተከራካሪ መሆናችሁ በዚህ ልክ ቅድሚያ መሆን የነበረበት ጥያቄው ፍሬዘርስ ነው አይደለም ነው ወይስ ያ የት ሄደ ለምን አያዝልንም? መጀመሪያ ግን መጠየቅ የነበረባችሁ ያ ሲያዝ ይናገር የለ እንዴ? መጀመሪያ እኮ ነበረ ምናምን ይል የለ ደግሞ እዚህ አሁን ታያረው ማረገው ቪዲዮ ላይ በደንብ አብራርቷል። ማለት ምን አይነት ድፍረት ቢኖረው ነው ቢሆን እንኳን በዚህ ልክ እንደዚህ አፍጥጦ የሚመጣው ለመበቀል እውነት እንደዚህ ምን አቀራረጸው? ዝም ብሎ ጠርቶት ያዳማ ወመኔ እሱን ያውቀዋል እዛው ላይ አይደል? ሰፈር ያውቁታል አይደለም ብለው ነው የሚያስቡት። ያንን ነው ብሎ እንደዚህ ይህንን መረጃ ብቻ ሳይቶ አያስወቅጠውም እንዴ? ቪዲዮ ሳያስቀርጽ ምን እዚህ ደረጃ ማጋለጥ ስለፈለገ ነው አይደል? አንዳንዴ እስቲ
እስኪ እንደው የቱ ቅድሚያ ይሰጣ ከሆነ ይሁን ችግር የለውም ይበለው እስርም ሲያንሰው ነው። ግን አይደለም ማለት ያልሆነን ሰው ከሆነ ብሎ ማውራት ራሱ ሼም ልክ አይደለም። እንደወንድ ልክ አይደለም። እሱን እግዚአብሔር ያውቃል። ከሆነም ያው ይበለው ነው። ግን ቅድሚያ የትኛው ነበር ጥያቄ መሆን የነበረበት? ያ የት ሄደ? እውነት ኢትዮጵያ ውስጥ ተደብቆ ነው? እውነት ያለበት ጠፍቶ ነው? እና ጥያቄያችሁ መሆን የነበረበት ያ የት ሄደ እሱ ይታሰር ነበር፣ ፍሬዘር ይመርመር ነው ከማለት በፊት። ደግሞ ቪዲዮ ላይ ኮሜንት እያየሁ ነው። አንተም እንደዚህ ያብራራበት ቪዲዮ ላይ ራሱ ገብታችሁ ማለት ወንድ ልጅ ሆነ ምንም እርግጠኛ ሳትሆን ሌላን ሰው ነህ ማለት ፊቱ እኮ አትሉ አላቀም ቆመ ፊቱ ግን አትል ነህ አትል እርግጠኛ ሳትሆን፣ ምክንያቱም ያስገድላል ነህ ማለት ያስገድላል። ብቻ ያሳፍራል። ምንም ቃል የለኝም። በቃ ምንም ቃል የለኝም ብዬ 4 ደቂቃ ወር ሰናይ ሰንበት። እንግዲህ የፍሬዘር መታሰር ብዙ ሰዎችን እያናደደና እያበሳጨ ይገኛል። ያው ፍሬዘር ሲታሰር ብዙ ሰዎች ደስ እንዳላቸውም ሁሉ መታሰሩ በጣም ብዙ ሰዎችን ያናደደ ተግባር ሆኖ ተገኝቷል። በተለይ ደግሞ ያው ሶሻል ሚዲያ ተጠቃሚ ሆኖ ግብረ ሰዶምን የሚቃወሙ ሰዎች በጣም ተናደውና እንዴት ይታሰራልና አሳሰራችሁት እያሉ ሀሳባቸውን እያጋሩ ይገኛሉ በአሁኑ ሰዓት ላይ። እና ጋዜጠኛ ሶፎንያስ ዋሲሁንም ከሀገር ሊወጣ ነው እየተባለ ይገኛል በአሁኑ ሰዓት። እስቲ አንዴ ቆም በል። ይኸውልህ አጀንዳው ተቀየረልህ። ጋዜጠኛ ሶፎንያስን ከመያዝ ስለ ፍሬዘር እንድታወራ አደረጉ። ለምን ሶፎንያስ ይያዝ አልተያዘም ብለህ ግን አንድም የጠየቀ ሰው የለም። ግን ትልልቅ ቲክቶከሮች፣ ትልልቅ ፎሎወርስ ያላችሁ ሰዎች እናንተ የሰራችሁት ምንድነው? ፍሬዘር ራሱን ጠረጥረዋልን ነው። ይሄ ደግሞ የግብረ ሰዶማውያን ባህሪ ነው። ምንድነው? አንተ እነሱን የምታጋለጥ ከሆነ ነገሮችን ወደ አንተ ያዞሩብሃል። ነገ ሌላውም አካል ስለነሱ እንዳያወራ ማለት ነው። ስለዚህ በጣም ነው የምታሳዝኑት። ዛሬ ሶፎንያስ የት ነው ያለው? እውነት ጸበል ነው ያለው? የት ጸበል ነው ያለው? የለም ጸበል። እሱ የት ነው ያለው? ቪዛውን እያስጨረሰ ነው፣ ወደ ዩሮፕ ሊወጣ ማለት ነው። ግን ይያዝልኝ ብሎ የጠየቀ አንድም ሰው የለም። ብዙ ሰዎች ሀሳባቸውን እያጋሩ የሚገኙት ቅድሚያ መስጠት ላለብን ነገር ቅድሚያ አልሰጠንም። ማለትም ቅድሚያ መታሰር የነበረበት ወይ ደግሞ እንዲታሰር መጠየቅ የነበረብን ፍሬዘርን ሳይሆን ያው ጋዜጠኛ ሶፎንያስን ነው በማለት ብዙ ሰዎች ንዴታቸውን እየገለጹ ይገኛሉ በዚህ ሰዓት። እውነት ነው ባይነኝ። ያው ቅድሚያ መቅደም ያለበት ነገር ቅድሚያ መቅደም አለበት ብዬ አስባለሁ እንደኔ ማለት ነው። መጀመሪያ ሶፎንያስ ከታሰረ በኋላ ያው ሶፎንያስን በምስር ላይ እንዳለ ነገሮችን ሁሉ ማጣራት ይቻል ነበረ። ግን አሁን ላይ የሶፎንያስ ተረስቶ በዚህ መልኩ የፍሬዘር ጉዳይ መፋጠኑ እኔ በጣም አስገርሙኛል። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳብ አስተያየት አላችሁ? ሀሳባችሁን እስቲ ኮሜንት ሴክሽን ላይ አጋሩኝ። ጉድ ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ፍንጥጥ የስግጥ ፍምስ አባት ስግጥ ፍንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳን እንደ ምናምን ተለውጦ እንዳይወጣ በደንብ አድርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይህን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም። ግን ሁለተኛ ከንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። ታስሯል ተብሏል። እንግዲህ እዩ ጩፋ ታስሯል እየተባለ ነው በአሁኑ ሰዓት ላይ። ምክንያቱም ምንድነው ሰሞኑን ቲክቶከሮች በጣም እየታሰሩ እንደሆነ ሁላችንም እናውቃለን። በተለይ ደግሞ ያው ከአዶናይ ጋር የተገናኙ ብዙ ነገሮችን ያደረጉ ግለሰቦች ታስረዋል እየተባሉ ይገኛሉ በአሁኑ ሰዓት ላይ እና እዩ ጩፋም ታስረዋል እየተባለ ይገኛል በአሁኑ ሰዓት። ያው መረጃዎች እየወጡ ይገኛሉ እና እውነት ይሁን ውሸት እስካሁን የታወቀ ነገር የለም። ግን ብዙ ሰዎች ታስረዋል እያሉ ይገኛሉ። እዩ ጩፋ አዶናይ የታሰረው ባለባበስ ነው እንዴ? ቡኖ በደለ ምን አዶናይ ምን አለባበስ የማይጠቅም አለባበስ ለበሰ። እሺ ልቀጥልና በደንብ አድርገህ እንትን በልና
ሌላ እንትን ነገር ካለ ያልተረዳው ነገር ካለ ያው በደንብ ብሪፍ ማድረግ ይቻላል። አዶናይ የታሰረው ትክክል ነው። አንደኛ ቅጣት ምን መሰለ ዩኒት አለው። የዚህ የቅጣት ዩኒት የተጠርጣሪነት ዩኒት ማለት 5-10 ሰዎች በአንድ ቅጣት እርከን ስር ነው የሚገቡት። በዛ እርከን ውስጥ የተለያዩ ወንጀሎች ሊኖሩ ይችላሉ። ለምሳሌ አምና ማን ነበር የታሰረው? ይሄ ማን ነው? ይሄ ቲክቶከሩ የታሰረው ልጅ ንገረኝ። የአየር መንገድ ላይ እንትን ያለው ልጅ ጆን ዳንኤል። አዎ ጆን ዳንኤል ስር ስንት ሰዎች ነበሩ? በዚህ ልክ ነው 4-5 ሰዎች በዛ ስር እንትን ይላሉ። አሁን ይሄ በጂ ፓወር እንትን ላይ በዛ ፕሮግራምና በዛ ስር የተያዘ ነው። እዛ ስር ደግሞ ብዙ ወንጀሎች አሉ። አንዱ ያለባበስ ነው። አንዱ በዛ ጋር ተያይዞ የተሰናሰሉ አሉ እና በዛ ስር ነው። አንዴ በአንድ ዩኒት ስር ማለት ነው። በዛ ዩኒት ነው የሚጠራ ከባህል ያፈነገጠ በሚል ማለት ነው። እዛ ስር ምን ይገባል? ብዙ ነገር ይገባል። ትናንት በተናገርኩት ልክ ማለት ነው። የአዶናይ በዛ ልክ የተለያዩ እንትኖች ክሶች ሊከፈቱበት ይችላሉ። በዚህ ልክ በእርግጠኛ ልጁ ተምሮ የሚወጣበት ከመከላከል አኳያ እንደዚህ አይነት አደጋ ውስጥ እንዳይገባ እነ ሰራዊት ፍቅሬ ታስረዋል። በዚህ ጉዳይ ላይ እንግዲህ አብረው ሲሳተፉ ነበር። እነ ሰራዊት ፍቅሬ ለእነዩ ጩፋ ለምንድን ነው ያልታሰሩት? ብዙ ሰዎች ገናም የሚገቡ አሉ። ያው ይሄን ብለው አይነገርም አልናገርም እንጂ ለመከላከል ያህል ንጉስ ይወዳብ አንተ ታውቃለህ። በእርግጥ ብዙ ነገር አድርጌያለሁ። እኔ ከመታሰሩ በፊት ነው የማውቀው። ይህን ልጁን ለማግኘትና ችግሩን እንዲፈታ ብዙ ጥረት አድርጌያለሁ። በጣም ሂጄበታለሁ። ወንጀልን መከላከል ነው። ማንም ይሁን አንተም ይሁን ማንም ወንጀልን እስከተከላከልክ ድረስ ዩአር ቪቫ ነህ። በቃ በጣም ይሄ የአርበኛ ስራ ነው። አሁንም ወንጀል ከመከላከል አኳያ የሚያስተላልፍላችሁን መልእክት እዚህ አንድ ወደ 2000 ሰዎች አላችሁ፣ በደንብ አድርጋችሁ እንድታስተጋቡ ሲል በታላቅ አክብሮት እጠይቃለሁ። እነዚህ የኢትዮጵያን ባህልና ትውፊትን በተለየ መንገድ ለማራመድ ሲሉ እንግዲህ ተጠርጣሪዎች እየገቡ ነው አሉ እንደምታውቁት ማለት ነው። ሌላ ደግሞ ልንገራችሁ፣ ፕሬዝዳንት ማሜ የታሰረበት ምክንያት ለምንድን ነው? እንግዲህ ሰሞኑን በቲክቶክ ክሬቲቭ አዋርድ ላይ በተሳተፉ ቲክቶከሮች ላይ ያው ብዙ አይነት የፍርድ አይነቶች እየተሰጡ እንደሆነ ሁላችንም እናውቃለን። ከዛ መካከል አንደኛው አዶናይ እና ጃኒ እንደታሰሩ ሁላችንም እናውቃለን። እና በምን መልኩ ነበር የታሰሩት ወይ ደግሞ በምን ክስ ተመሰረተባቸው የሚለውን ያው በባህል የኢትዮጵያን ባህልና ወግ የሚጥስ ያለባበስ ስታይል ተከትላቸዋል በማለት ነው ያው የፌዴራል መንግስት ያው ክስ ያወጣባቸው ማለት ነው። እና አሁን በአሁኑ ሰዓት ላይ የክሱ ሂደት ሌላ ነገርን እያመለከተ ይገኛል እየተባለ ነው። አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ኢቫና እንዴት ነች እናቱ? ሰገጤ በሚለውም አልታሰረም። ሰገጤ ሰጋገጥኩኝ በሚለው አይደለም አጣራ። ሌሎቹ ያው በምታውቁት ነው፣ አለባበሱ ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል? ከቴዲ አፍሮ ሚስት ጋር ቴዲ አፍሮ ሚስት ይህን ስሚ ኢቫናዬ፣ ቴዲ አፍሮ ሚስት ይህንን ስሚ። አንቺ ጋር ኢንተርቪው ሲያደርግ ውጭ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱን ተናግሯል። እሷ ላይ ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው። ያ ቴክኖሎጂ ማለት የዶክተር አብይ የበኩር ልጅ ማለት ጠይቁት፣ ኢንሳ ነው። ኢንሳ በኢንሳ ጉዳይ በጣም ብዙ ዋጋ የከፈለበት ነው ዶክተር አብይ እና እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው ለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ
ነው የሚደረገው፣ በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ። እንግዲህ ቪዲዮ እንደተመለከታችሁት ነው ዮኒ ማኛ ያው በአዶናይ እና በአምለሰት ሙጬ በመካከል በነበረው ኢንተርቪው ላይ የተነጋገሩት ነገር ያው ስለ ናሳ አውርተዋል እና ስለ ሙስና አውርተዋል። ያው ሙስና ጉቦ ከፍዬ ነው የሄድኩት የሚለው ቃል ነው ሊያሳሰረው እያለ ይገኛል። ግን እኔ እንደዛ አይመስለኝም። ያው ብዙ ሰዎች እንደተናገሩት ከሆነ ያው በአለባበስና እና ደግሞ ያው ጂፓወር የሚባለው ድርጅት ተያያዥነት ያለው ነገር ይመስለኛል እንጂ ይሄ ዮኒ ማኛ በተናገረው ነገር አይመስለኝም። ሲቀጥል ደግሞ አሁን ላይ የዓለም አቀፍ ሚዲያዎች ወደ ጉዳዩ እየገቡ ይገኛሉ። በአሁኑ ሰዓት እነ ቢቢሲ እና ያው እነ ዴላምፔጅ የሚባል የታዋቂ ቲክቶከር ስለ ኢትዮጵያ ዘግቧል። ሰዎች በአሁኑ ሰዓት የእነ አዶናይ ነገር ዓለም አቀፍ ትኩረትን ስቧል። አሁን ላይ እንደምትመለከቱት ዴላምፔጅ የእነ አዶናይን ነገር ዘግቦታል። ቀን ላይ ደግሞ ቢቢሲ የእነ አዶናይን ነገር ዘግቦታል። በአሁኑ ሰዓትም የእነ አዶናይ ነገር ከሀገር አልፎ ዓለም አቀፍ ሆነዋል። እንግዲህ ቪዲዮ እንደተመለከታችሁት ነው ይኸው ዓለም አቀፍ ሚዲያዎች እየተነጋገሩበት ይገኛሉ። የእነ አዶናይንና የቲክቶከሮቹ ጉዳይ ማለት ነው። ያው ኢትዮጵያ ወግ አጥባቂ ሀገር ነች እያሉ ይገኛሉ በአሁኑ ሰዓት ላይ። ያው በተለይ ደግሞ ቢቢሲ በዘገበው ነገር ብዙ ሰዎች ተገርመው መነጋገሪያ አድርገውታል። እና ይህ ነገር ለነሱ የከፋ ይሆናል ወይስ ጥሩ ይሆናል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ በመቀጠል ደግሞ እስኪ የአዶናይ አድናቂዎችና አዶናይ ጋር አብረው የሚኖሩት ታዳጊዎች ለህብረተሰቡ የይቅርታ ጥያቄ አቅርበው ነበር እና የእነሱ ጥያቄ ትንሽ ሰውን ግራ ያጋባው ነው ተገኝቷል። እስኪ ምንድነው ያሉት አብረን እንመልከት። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ እራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን በመጀመሪያ እነ አዶናይ ምርመራ ላይ ስላሉ ምርመራው ከማለቁ በፊት ስለዛ ነገር ምንም ማውራት አልችልም። ነገር ግን አዶናይን ጨምሮ በርካታ ቲክቶከሮች ምናልባት ባላደረጉት ነገር ከሆነ የሚከሰሱት ኦር የሚጠየቁት ቪዲዮ ልሰራላቸው ቃል እገባላችኋለሁ። ነገር ግን አሁን እነዚህ ልጆች በተናገሩት ላይ አንድ ሀሳብ ለማንሳት ፈልጌ ነበረ። እቺ ልጅ ቃል በቃል ያለ አዶናይ ማንም የለንም፣ ያለ አዶናይ ተስፋ የለንም ምናምን እያለች ስታለቅስ ሰማው። ምናልባት ልጅ ስለሆነች ቃላት አጠቃቀም ላታቅ ትችላለች፣ ያን ያክል አርቃ ላታስብ ትችላለች። ነገር ግን በርካታ ሰዎች በእንደዚህ አይነት አስተሳሰብ ውስጥ አሉ ብዬ አስባለሁ። ለእግዚአብሔር ሊሰጥ የሚገባውን ቃል፣ ለእግዚአብሔር ሊባል የሚገባውን ነገር ለፍጡር ሲሰጡት እቺ ልጅ ምናልባት 15 ዓመት ሊሆናት ይችላል። አዶናይ የሚባልን ቲክቶከር ያወቀችው ቢበዛ በዚህ ዓመት ነው። ከዚህ በፊት ከነመፈጠሩ ማታቀውን ሰው ስንት ዘመን ሙሉ ያኖራትን እግዚአብሔርን ረስታ በቅርቡ እሱም ምናልባት ብር ስለሰጣት የሆነ ነገር ስለረዳት ብቻ ያለሱ ተስፋ የለኝም፣ ያለሱ መኖር አልችልም፣ እሱ ከሌለ እንደዚህ አይባልም። እባካችሁን እንደዚህ አይነት ቃላት ለማንም አትጠቀሙ። ከእግዚአብሔር ውጪ ማንም የለኝም፣ ያለሱ ተስፋ የለኝም፣ ያለሱ መኖር አልችልም ሊባልለት የትኛውም ፍጡር ምድር ላይ የለም። ምናልባት በአዶናይ ቀንተ ነው ለምትሉኝ ለሚካኤልም ለማርያምም እንደዚህ አይነት ቃል አትጠቀሙ። ምናልባት ደግሞ በእነሱም ትቀናለ እንዳትሉኝ። ስለዚህ ለማጠቃለል ያክል ይህንን ልጅ ውደዱት፣ ድምፅ ሆኑት። ያለ አግባብ ከሆነ የታሰረው ሁላችንም እናንተ ብቻ አይደላችሁም፣ እኔም ጭምር ከእናንተ ጋር ድምፅ ሆንለታለሁ። ነገር ግን አንዳንድ ጊዜ ምን እንደሚባል ምን እንደማይባል እወቁ። ስንት ዘመን ያኖረ ያበላ ያጠጣ ያለበሰ እግዚአብሔር እያለ ትናንት ያወቃችሁትን ሰው ቀጥታ ሰቅላችሁት እግዚአብሔር ጋር አታደርሱት። በቪዲዮ ላይ እንደተመለከታችሁት የልጁ አነጋገር ያው ልክ ነው ይመስለኛል። ትክክለኛ ነገር ነው የተናገረው። መጀመሪያ የፈጠረንን ፈጣሪያችንን ማመስገን ያለብን ወይ ደግሞ ለእሱም ክሬዲት ልንሰጠው ይገባል። ያው አዶናይ ያደረገላቸው ነገር ጥሩ ቢሆንም ግን ከፈጣሪ በታች ነው እንጂ መሆን ያለበት አዶናይ ያው እንደዚህ ፈጣሪያችንን ሊያስረሳ የሚችል ነገር መሆን የለበትም ብዬ ነው ማስበው። እስኪ እናንተ
በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጄኔሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። በሉ እንዲሁኑ የሚለው ነገር ላይ ብዙ አልስማማም። ይሄንን እኮ ነው የኛ እዛ መኖር በተለይ አሁን የኔ ከነሱ ልጆች ጋር እዛ ጋር መሆን እንዲህ አይነት አቅጣጫ ሲስቱ ለማስተካከል እኮ ነው። አሁን ይሄ ተስተካከለ የሆነ ነገር ተፈጠረና ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደው ነው እንግዲህ ለፈርስት ይሆናል ለፈርስት አላቅም ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ እናያቸዋለን እኮ አስደናቂ ነገር። እንግዲህ ሰራዊት ፍቅሬ ለአዶናይ ድምፁን በዚህ መልኩ ሰጥቷል። ያው እሱ እየተናገረ ያለውና እናንተ እያወራችሁ ያላችሁት ነገር ፈጽሞ ተቃራኒ ነው። እሱን አልተረዳ ነው። ምንም እዛች ጋር የእሱ ኔጌቲቭ ነገሮችን ለመከላከል ነው ከነሱ ጎን የቆምኩት እያለ ይገኛል። እና ብዙ ሰዎች የኛውን ነገር እያወቁ ይገኛሉ ብዬ አስባለሁ። ሰራዊት ፍቅሬ እንደተናገረው ማለት ነው። ለማንኛውም ምርጦችዬ ዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።